በአርሲ እየተደረገ ያለውን እምነት ተኮር ጥቃት አጥብቄ እቃወማለሁ። በዛ አካባቢ አዲስ አይደለም። ብዙ ጊዜ ቤተክርስቲያን ተቃጥሏል። ብዙ የእምነት አባቶች ተገድለዋል። ብዙ ምእምናኖች እንዲሁም ደግሞ የእምነት ተከታዮች ተመርጠው ተገድለዋል። ይህ ከኢትዮጵያዊ ሴት ያፈነገጠ የሽብር ተግባር በፍጥነት መቆም አለበት። ፍትህ ለአርሲ የኦርቶዶክስ እምነት ተከታዮች ፍትህ። እንግዲህ እንደሰማችሁት ነው ማለት ነው። አርሲ ዞን ላይ እየተደረገ ያለውን ነገር ሰምታችኋል። መግቢያው ላይ እንዳስገባውላችሁ ሰይድ ወረባቦ እንዳለው እንግዲህ አርሲ ዞን ላይ ምን እየተካሄደ እንደሆነ እንግዲህ ሰምታችኋል። በጣም ያሳዝናል። በጣም ልብ ይነካል ማለት ነው። እንግዲህ እስከ መቼ እንዲህ እንደሚሆንና እስከ መቼ እንደዚህ እንደሚቀጥል ባላቅም፣ ግን አርሲ አልቆ የአርሲ ኦርቶዶክስ አልቆ ከዛ በኋላ ወደ የትኛው አቅጣጫ እንደሚያመራ አላቅም። እንግዲህ አርሲ ማለት ወለጋ ሁለተኛዋ ወለጋ ሆናለች ማለት ነው። ሁለተኛዋ ሻሸመኔ ሆናለች ማለት ነው። እውነት ለመናገር እኔ በጣም አዝኛለሁ። በዚህ ደረጃ ምርጫ እንኳን በጉልበት እየተመረጠ ሰው በውሸትና በጉልበት ከሆስፒታል እየወሰዱ ሽማግሌዎች ሊቆርቡ ሲሄዱ መንገድ ላይ እያስቆሙ በጣም በሚያሳዝንና በሚያበሳጭ ሁኔታ እንግዲህ ምርጫውን በጉልበት አድርገውታል። ሰው የፈለገውን መምረጥ አልቻለም። እንግዲህ ደግሞ እሱም የተናገረው ነገር አለ። እሱም እንግዲህ ምንድን ነው ያለው? ከዚህ በኋላ በደንብ አርጌ እንዳስተናግዳቸው ነው በይፋ የመረጡኝ ብሎ እንግዲህ ፔጁ ላይ ፌስቡክ ላይ እንትን ብሏል ማለት ነው። በእንግሊዘኛም በአማርኛም ጽፎታ ላይ ስለ ምርጫው ስለሚገደሉት ምንም ያለ ነገር የለም። እውነት ለመናገር በኦርቶዶክስ እምነት ቤተክርስቲያን ላይ ምንም አይነት አባት የለንም። ምንም አይነት ሀይ ብሎ የሚቆጣ ሀይ ብሎ እንትን የሚል ነገር የለንም። እንግዲህ ዝቋላ አባው ብዙ አባቶች ብዙ እናቶች ተገድለዋል። በጣም የሚያሳዝንና በጣም ልብን የሚነካ ነው። አሁን ላይ እየተካሄደብን ያለው ሀገራችን ላይ ምን እየተፈጠረና ምን እየተካሄደ እንዳለ እንግዲህ በጣም የሚያሳዝን ነገር ሆኗል ማለት ነው። ቤተሰቦችዬ በተቻለን መጠን እንግዲህ አሁንም ሁሉም ዩቱበርም ቲክታክም ትንሽም ትልቅም ሳትሉ እንግዲህ ፍትህ ለአርሲ ዞን ኦርቶዶክሳውያን ከ30 በላይ የኦርቶዶክሳውያን ተገለዋል። ከ37 በላይ ኦርቶዶክሳውያን ተገለዋል በትናንትናው ዕለት ማለት ነው። እንግዲህ አርሲ የደም ምድር ሆናለች። ሁሉም አርቲስት እንግዲህ እየተረባረበበት ይገኛል ማለት ነው። ከዝምታ ምንም አይገኝም። በመጮህና እንትን በማለት ብዬ አስባለሁ። ሀገራችን መቼ ሰላም እንደምትሆን ህዝባችን መቼ ሰላም እንደሚሆን አናቅም። በጣም የሚያሳዝንና የሚከብድ ነገር ላይ ደርሰናል ማለት ነው ወገኖችዬ። በሰው ሀገርም አልተከበርንም። በሀገራችንም እንግዲህ እንደዚህ ጸሎት የሚያደርጉ አባቶች፣ ጸሎት የሚያደርጉ እህት ወንድሞች እየተጎዱ ነው ያሉት። ለነሱም እንግዲህ በጣም በሚያሳዝንና ልብን በሚጎዳ ምክንያት እንግዲህ እያያችሁት ነው። ምርጫውም ደግሞ በጉልበት ሆኗል። በጉልበት ነው አሁን ምርጫው እየተመረጠ ያለውም በጉልበት ነው። ሁሉም ነገር ይቅርታ ለካሜራ ጥራት በጉልበት ሆኗል ማለት ነው። በጣም በሚያሳዝንና በሚያናድድ ሁኔታ ማለት ነው። እንግዲህ ሙስሊም ክርስቲያኑም ነገ ለኔ የሚለውን ነገር አጀንዳ የምታረጉት ይመስለኛል ብዬ አስባለሁ። ለእኛም ነገ ይሄው ነው ማለት። አንድ ነገር ልነግራችሁ የምፈልገው ምንድን ነው፣ ሙስሊም የሚሆን ክርስቲያን እንግዲህ የሆነ ነገር ከተፈጠረበት ነገም ለእኔ ብሎ ማሰብ አለበት ብዬ አስባለሁ። ምክንያቱም አንድ ሰው እዛ ጋር ሲጎዳ ዝም ማለት መልካም ነው ብዬ አላስብም። እውነት ለመናገር ትክክለኛ ሙስሊሞች አሉ። ለምሳሌ እንደነ ሰይድ አይነት ሙስሊሞች አሉ። እንደነ ይክሩ አለች፣ አሁን ላይ ቲክቶክ ላይ ትሰራለች። እንዲሁም በእምነቷ ብዙ ዛቻ እየደረሰባት ነው። የእውነት የድሮ ኢትዮጵያ ድሮ የነበሩት ሙስሊሞች የሉም።
መወላዘም አሁን ላይ ስደት ሂደው እንትናችን እንትን አይልም እንትናችን እንትን አይልም የሚሉት እነዛ ሳይሆኑ አሉ በጣም ተመሳስለው መኖር የሚፈልጉ እምነታቸውን አክብረው የሰውን እምነት አክብረው የራሳቸውን እምነት አክብረው የሚኖሩ በጣም በጣም ኢትዮጵያ ውለታ የዋለችልን ብለው የሚያስቡ በጣም በጣም ደስ የሚሉ አብሮ አደጎቻችን ክፉ ሲነካቸው የማንወድ ክፉ ሲነካን የማይወዱ በጣም ቤስት የሆኑ ሙስሊም ወገኖቻችን አሉ። እውነት ለመናገር እህት ወንድሞቻችን ብንል ማጋነን አይሆንም። በጣም ማስተዋል ያደላቸው በጣም የእውነት ፈጣሪያቸውን የሚፈሩ በጣም እንቁ የሆኑ አብሮ አደግነትን የሚያስቡ አብሮ መብላት አብሮ መጠጣትን የሚያስቡ ዛሬ ላይ እንደዚህ አዲስ መምህር ነን አዲስ አስተማሪ ነን አዲስ እንትን ነን ብለው መጥተው እዚህ ቲክቶክ ላይ ይሄ ነገር ከዚህ ጋር አይፈቅድም ይሄ ነገር ከዚህ ጋር አይፈቅድም እያሉ የሚነጣጥሉንና የሚያባሉልን አይነት ሰዎች ሳይሆኑ የድሮውን የሚያስቡ አብሮ መብላትን አብሮ መጠጣትን አብሮ መማርን አብሮ መጫወትን የሚያስቡ በጣም ምርጥ የሆኑ ኢትዮጵያውያን አሉ። ምክንያቱም በዛ ሰዓት አብረን ስንበላ አብረን ስንጠጣ አብረን ስንጫወት አብረን ስንደባደብ አብረን ስንገረፍ እኔ ሳጠፋ የእሳቸው የእነሱ እናት ቀጥታ እነሱ ሲያጠፉ የኔ እናት ቀጥታቸው ያደጉ ጓደኞቻችን አይነት ሙስሊሞች አሉ። በዛ ሰዓትም ደግሞ እውነት ለመናገር ፍቅር ነበረ። የእምነት ቤተክርስቲያኖች አይቃጠሉም። እምነት በእምነት ሰው አይጣላም። በጾማቸው ጊዜ ተጠራርተን በጾማችን ጊዜ ተጠራርተው የሚኖሩ የነበሩ ሙስሊሞች በዛ ሰዓት በረከት ነበረ፣ ፍቅር ነበረ፣ ማዕድ ነበረ። እንደዚህም የሞት እንትንም አልበዛብንም ነበረ። ምክንያቱም የታወቀ ነዋ ፍቅር ነበረ። አሁን ግን ይሄን ነገር አይፈቅድልንም፣ ይሄ ነገር ይፈቅድልናል፣ ይሄ ነገር አይፈቅድልንም፣ ይሄ ነገር ይፈቅድልናል እያሉ በጣም በጣም ልብ የሚነኩ እንትኖች ሲመጡ የእምነት ቤተክርስቲያኖችን መስጂዶችን መቃጠል ጀምረዋል። አሁን ኦርቶዶክስ መታረድ ጀምሯል። እንግዲህ እነዚህ ኦርቶዶክሶች ካለቁ በኋላስ ወደ ማን ይመጣል የሚለውን ለእናንተ ትቸዋለሁ። ዛሬ ላይ አርሲ ላይ እንደዚህ የሚታረዱት እንደዚህ መከራቸውን የሚያዩት አርሲዎችስ ነገ አርሲ ስታልቅ የት ነው የምትመጣው? የት ነው የሚመጣው ብዬ እኔ ለእናንተ ነው ጥያቄውም ጠይቃችሁ እና ምን ልላችሁ ፈልጌ ነው ቤተሰቦችዬ፣ በተቻለን መጠን ድምፅ መሆን አይከፋም። የሰው ልጅ ዝም ብሎ ያለ አግባብ ሲታረድ የሰው ልጅ ያለ አግባብ ሲገደል እያያችሁ ያለ አግባብ ያለ ስተቱ ያለ እግዚአብሔር የፈጠረውን ፍጡር ያለ ምንም ነገር እንደዚህ እንትን ሲሆን እያያችሁ ዝም ስትሉ እንዴት ነው ማለት ስሜቱ? እኔ አላቅም። ሁሉን ለእናንተ ትቻለሁ። ግን እስከ መቼ ነው እንደዚህ የሚሆነው? ማለት ሰው ነፍስያችንስ እንዴት ያስባል? አንዲት እህታችን ዝም ብላ ምንም ሳታደርግ ሄደ ያለ እድሜዋ ቅጭት። በእርግጥ በእኛ በኦርቶዶክስ እምነት ሰማዕትነት ነው፣ መታደል ነው። ያለ ጥፋትሽ ያለ እንትንሽ ነፍስሽን ሰው ሲያጠፋልሽ መታደል ነው፣ ሰማዕታትነት ነው በእምነትሽ። በተለይ በእምነትም ሲሆን ግን ደግሞ እስከ መቼ ሰው ተሳቆ ወገን? በጣም ያሳዝናል። አባታተናል። ቤተ ክርስቲያን እስከ መቼ የተሳዳ ነው? ግን እስከ መቼ ነው እንደዚህ የምትሆነው? የምሬን ነው ወገኖቼ። እስከ መቼ ነው እንደዚህ የምንፋጀው? እስከ መቼ ነው እንደዚህ የምንጋደለው? እስከ መቼ ነው እኛስ እርስ በርሳችን የማንተዛዘነው? እስከ መቼ ነው እኛ እኔ እንጃ አላቅም ምን ልላችሁ እንደምፈልግ ለራሱ። እስከ መቼ ነው ሰው የማንሆነው? እና በጣም በአርሲ ዞን ያሉ እህት ወንድሞቻችን ወገኖቻችን እኔ እንጃ ያለ ኃጢአታቸው ያለ ስራቸው እየተሰቃዩ ነው የእውነት እኔ እንጃ። አሁንም ትንሽ ዩቱበርም ትልቅ ዩቱበርም ብዙም ሳትሉ ሁላችሁም አጀንዳ ልታረጉት ይገባል። ቢያንስ እንኳን ድምጻችን ይሰማ። በእርግጥ መለፍለፍ ነው፣ ምንም አይነት መፍትሄ አናመጣንም። ዝም ከማለት ደግሞ መለፍለፍ ይሻላል። ዝም ከማለት ደግሞ ጉግል ላይ ማስመዝገብ ይሻላል። ዝም ከማለት ደግሞ ይሄን ያክል ሰርቷል፣ ይሄን ያክል አጥፍቷል መባሉ መልካም ነው። ማለት ከሚሰራው ይልቅ የሚያጠፋው እየበዛ ነው። ከዛፍ ይልቅ ከሰው ይልቅ ዛፍ እንትን እየተባለ ነው
እየተከበረ ነው። ከሰው ይልቅ መሬት አስፋልት ምናምን እየተባለ ነው። እና እንዴት ነው? እና ደግሞ አንዳንድ በጣም አስመሳይ ክርስቲያኖች አላችሁ፣ እንደ በቂ አይነት ወሮ በላ ማለት ነው። እሱ ልጅ ግን በደንብ አይታችሁ ታውቃላችሁ። በጣም እኮ አስመሳይ እኮ ነው። ጌታን በጣም አስመሳይ ነው እሱ ልጅ። የእውነት ሸለምጥማጥ ማለት እየሳቀ የሰው ደም የሚያስደስተው ማለት በቂ ነው። እና ይቅርባችሁ፣ በእምነታችሁ ባትደራደሩ። በእምነት መደራደር ዋጋ ያስከፍላል። በእምነት መደራደር ለሰማይ ቤት መልካም አይሆንም። በግማሽ ቤታችን እያለቀስን በግማሽ ቤታችን ደግሞ የምናስመስል ከሆነ ለእግዚአብሔር መልካም እየሰራን አይደለም ብዬ አስባለሁ። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለቤተ ክርስቲያናችን፣ ፍትህ እንላለን ማለት ነው። ወገኖቼ እኔ በጣም ደክሞኛል፣ በጣም አዝኛለሁ። በጣም ነው ልቤ የተሰበረው። እንዴት የሰው ልጅ ያለ ፍታት በጅምላ ይቀበራል? በጣም አሳዝናለሁ። የቤተ ክርስቲያኑ አባቶች ምን እያደረጉ ምን እያሰቡ እንደሆነ አላቅም። ምን እየሆኑ እንደሆነ አላቅም። እውነት ለመናገር ለምን መፍትሄ እንደማይገኝለት አላቅም። ጃር ማሮ ለምን ሰው በዚህ ደረጃ ሰው የሰው እንትን ለምን እንደሚያስደስታቸው አላቅም። ለምን ጃር ማሮን እንደማያስቆም አላቅም። እንግዲህ ጃን ማሮ ነው የሚባል። ጃን ማሮ ማለት ደግሞ አብይ የሚመራው መንግስት ነው። ስለዚህ በጣም በሚያሳዝን ሁኔታና ልብ በሚሰብር ሁኔታ እንግዲህ ኦርቶዶክሳውያን ባነጣጠረ መንገዱ እየገደሉም እየበሉም ነው። እንግዲህ የሰው ስጋ በጣም ነው የሚበሉት። ታስታውሱ ከሆነ እርድ አድርገው ብልት ሰውየውን እስከነ ነፍሱ ምን ያላየ ነው አለ። በዶክተር አብይ ደግሞ ምን ያላየ ነው የሰቅጣጭ ግፍ አለ። ሰው እስከነ ነፍሱ እሳት እየነደደበት እግዚኦ እኮ ነው ሰው እየታረደ እየተበላ ምን ያላየ ነው አለ። የኃጢአታችን ብዛት ምን ያላሳየን አለ። ምን ያልሆን ነው ምን ያልደረሰብን ነገር አለ ወገን። በጣም እኮ የምናሳፍር እኮ ኢትዮጵያዊ ነን እኮ እኛ እኮ ማለት እኮ በምድር ውስጥ እኮ ተደርጎ ታይቶ የማይታወቅ ነገር እኮ ነው እየተደረገ ያለ። በጣም እኮ የሚዘገንን እኮ ነው። እርጉዝ ሴት መፈንቀል እንደ ሴት ነው። እርጉዝን ሴት ማረድ፣ የሰው ልጅ እያረዱ ስጋ መብላት፣ የሰው ልጅ እስከነነብሱ እሳት ማቃጠል፣ የሰው ልጅ በጀምላ መግደል እንዴት ነው ግን ያኔ አይምሯችሁ የሚፈቅደው? አልገባኝም። አይምሯችሁ ምን ያህል በሳል ቢሆን ነው? ምን ያህልስ ሞራላችሁ? እኔ እንጃ። እኔ ግራ ስለገባኝ ነው በነገራችን ላይ። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ በተቻላችሁ መጠን ፍትህ ለአርሲ ዞን እያላችሁ ድምፅ እንድትሆኑ ስል በአክብሮት ተጠይቃለሁ። እኔ አሁን ብዙ ማውራት አልፈልግም። በጣም ስሜታዊ ሁኛለሁ። እኔ በሰው ሀገር ሁኜ ሳማርር፣ በሰው ሀገር ሁኜ ሳለቃቅስ ምናምን የባሰም አለ በሀገራቸው ላይ ሆኖም እንደዚህ እየታረዱ ስለሆነ ቢያንስም እንግዲህ ደግሞ ለነሱ ድምፅ መሆን ስለሚገባን ለነሱ ድምፅ እንድንሆን ስል በአክብሮት ተጠይቃለሁ። እናንተ ግን የዩቲዩብ ቻናል ላይክ እና ሸር ሰብስክራይብ እያደረጋችሁ ለሁላው ተደራሽ እንዲሆንልኝ በአክብሮት ተጠይቃለሁ። የምታበረታቱ ውድ ቤተሰቦቼ ላይክ የምታደርጉ ሸር የምታደርጉ አይዞሽ ኤልስዬ ነገ ትልቅ ደረጃ ትደርሻለሽ፣ ነገ ደግሞ ከአንቺ ያነሱትን እንደምታስደስቺ ተስፋ እናደርጋለን እያላችሁ በውስጥ የምጽፉልኝ ውድና የተከበራችሁ የዩቱብ ቤተሰቦቼ ከልብና ከልብ አድርጌ አመሰግናለሁ። ከጎኔ ስለሆናችሁ አመሰግናለሁ። ነገ እናንተን የማያሳፍር እናንተን ቀና የሚያደርግ እናንተን ሞራል የማይጎዳ እንኳንም ላይክ አደረግናት እንኳንም ሸር አደረግንላት እንኳንም ደግሞ አበረታታናት የምትሉበትን መልካምና ደግ የሆነ ስራ እንደምሰራ አልጠራጠርም። እግዚአብሔር ስለሚረዳኝ ማለት ነው። የነ ዳዊት አምላክ የነ ያዕቆብ የነ ይስሐቅ የነ አብርሃም አምላክ ከጎኔ ስለሚሆን ማለት ነው። መልካም ስራን እንድሰራ ይችማ ይገባታል፣ ይችማ ይደረግላታል፣ ይችማ ሲያንሳት ነው ብላችሁ ሞራላችሁ እንዲመጣ የማደርግበት ስራ ይዤ እመጣለሁ ብዬ ተስፋ አደርጋለሁ። እናንተም ደግሞ እኔ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አመሰግናለሁ።